ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ሆድ መነፋት የምናየው ይሆናል። ብዙዎች ምግብ ከተመገቡ በኋላ የሆድ መነፋት፣ ምቾት ማጣት ወይም ደግሞ ከልክ በላይ የመጥገብ ወይም የመወጠር ስሜት ይሰማቸዋል። ለዚህ ችግር በየቀኑ የምትመገቧቸው የምግብ አይነቶች ወይም የምግብ ምርጫዎች ትልቅ ድርሻ አላቸው። ምንም እንኳን የሰዎች ሰውነት ለተለያዩ ምግቦች የሚሰጠው ምላሽ የተለያየ ቢሆንም አንዳንድ ምግቦች ግን ለጋዝ መፈጠር፣ ለሆድ መነፋት፣ ለፈሳሽ ማቆርና ለምግብ አለመፈጨት ችግር ዋነኛ መንስኤዎች ናቸው። እናም በዚህ ቪዲዮ ላይ የሆድ መነፋትን የሚያስከትሉና ሊያባብሱ የሚችሉ ዋና የተባሉ 7 ምግቦችን እንዲሁም ለተስተካከለ የሆድ ጤናና ለተረጋጋ የምግብ መፈጨት የሚረዱ ምክሮችን አያይዤ የምነግራችሁ ይሆናል። እናም ከዛ በፊት ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ የመጀመሪያው የሆድ መነፋትን ሊያስከትሉ የሚችሉና ሊያባብሱ የሚችሉ ዋና የተባሉ 7 ምግቦችን ወደ እናንተ አደርሳለሁ። የመጀመሪያው ጋዝ ያላቸው መጠጦች ናቸው። እነዚህ መጠጦች ወይም ደግሞ ጋዝ ያላቸው መጠጦች ስንል ለስላሳዎችንም ጨምሮ ነው። እነዚህ መጠጦች በውስጣቸው ከፍተኛ የጋዝ አረፋዎችን ይይዛሉ። ይሄም በሆዳችሁ ወይም ደግሞ በጨጓራችሁ ውስጥ በመስፋፋት የሆድ መነፋት ስሜት እንዲፈጠር ያደርጋሉ ወይም ደግሞ የሆድ መነፋትን የሚያባብሱ ይሆናል ማለት ነው። ስለዚህ የመጀመሪያዎቹ ጣፋጭ ለስላሳዎች ናቸው ማለት ነው የሆድ መነፋትን የሚያስከትሉት። ቀጣዩና ሁለተኛው በፋብሪካ የተቀነባበሩ ምግቦች ናቸው። አብዛኛዎቹ በፋብሪካ የተቀነባበሩ ወይም የታሸጉ ምግቦች ከፍተኛ የጨው ወይም የሶዲየም እና የኬሚካል ይዘት አላቸው። ይህም በሰውነታችን ውስጥ ውሃ እንዲያቆር በማድረግ የሆድ መነፋት ያመጣሉ ማለት ነው። ስለዚህ የፋብሪካ ወይም ደግሞ በፋብሪካ የተቀነባበሩ ምግቦች ስትመገቡ ትኩረት ማድረግ ይኖርባችኋል። እንደዚህ አይነት የሆድ መነፋት ሊያጋጥማችሁ ይችላል ማለት ነው። ሶስተኛው የተጠበሱና ቅባት የበዛባቸው ምግቦች ናቸው። ከፍተኛ ቅባት ወይም ከፍተኛ ስብ ያላቸው ምግቦች የምግብ መፈጨት ሂደትን ያዘገያሉ ወይም ለመፈጨት ረዥም ጊዜ ይወስዳሉ። ይህም የሆድ መክበድና የሆድ ምቾት ማጣት ስሜት የሚፈጥሩ ይሆናል። ሌላኛውና አራተኛው የሆድ መነፋት የሚያስከትሉት ምግቦች ጥራጥሬዎች ናቸው። እንግዲህ ጥራጥሬዎች ስንል እንደ ባቄላ፣ ምስርና አተር ያሉ ጥራጥሬዎች የሆድ መነፋትን ሊያስከትሉ ይችላሉ። ጥራጥሬዎች ለጤና በጣም ጠቃሚ ቢሆኑም በውስጣቸው ያሉት ልዩ ካርቦሃይድሬቶች በጨጓራና በአንጀት ውስጥ ባሉ ባክቴሪያዎች በሚፈጩበት ወቅት ከፍተኛ ጋዝን ሊፈጥሩ ይችላሉ ማለት ነው። በዚህም የሆድ መነፋትን የሚያስከትል ይሆናል ማለት ነው። ሌላኛውና አምስተኛው ሰው ሰራሽ ማጣፈጫዎች ናቸው። አንዳንድ በስኳር ምትክ የምትጠቀሟቸው ሰው ሰራሽ ማጣፈጫዎች ለብዙ ሰዎች ለመፈጨት አስቸጋሪ ሊሆኑና ለሆድ መነፋት ሊዳርጉ ይችላሉ ማለት ነው። ቀጣዩና ስድስተኛው ጎመንና ብሮኮሊ አትክልቶች ናቸው። እንግዲህ ጥቅል ጎመን፣ የአበባ ጎመንና ብሮኮሊ በጣም ጠቃሚና የተመጣጠኑ ምግቦች ቢሆኑም ሴንሲቲቭ በሆኑ ሰዎች ላይ ሆዳቸው በቀላሉ ሊነፋና ጋዝ ሊፈጥር ይችላል ማለት ነው። የመጨረሻውና 7ኛው የሆድ መነፋትን ሊያስከትል ወይም ደግሞ ሊያባብስ የሚችለው ምግብ የወተት ተዋጽኦዎች ናቸው። የወተት ምርቶችን መፍጨት የሚቸግራቸው ወይም የመቀበል ችግር ያለባቸው ሰዎች ላክቶስ ኢንቶለረንስ ሰዎች ይባላሉ። እነዚህም እንግዲህ ወተትና የወተት ተዋጽኦችን ከተመገቡ በኋላ ከፍተኛ የሆድ መነፋት ያጋጥማቸዋል ማለት ነው። ይሄ እንግዲህ ሁሉም ሰው ላይ የሚሆን አይደለም ማለት ነው። ስለዚህ የሆድ መነፋትን የሚያስከትሉና ሊያባብሱ የሚችሉ ዋና የተባሉ 7 ምግቦች እነዚህ ናቸው። ማለትም አንደኛው ጋዝ ያላቸው መጠጦች፣ ሁለተኛው በፋብሪካ የተቀነባበሩ ምግቦች፣ ሶስተኛው የተጠበሱና ቅባት የበዛባቸው ምግቦች፣ አራተኛ ጥራጥሬዎች ማለትም እንደ ባቄላ፣ ምስር፣ አተር ያሉ ጥራጥሬዎች፣ አምስተኛው ሰው ሰራሽ ማጣፈጫዎች፣ ስድስተኛው ጎመንና ብሮኮሊ፣ 7ኛው የወተት ተዋጽኦች። ዋና የተባሉ ብዙ ምግቦች ቢኖርም እንግዲህ በጣም መሰረታዊ የሚባሉ እነዚህ 7 ምግቦች የሆድ መነፋትን የሚያስከትሉ ምግቦች ናቸው ማለት ነው። እስቲ አሁን ለተስተካከለ የሆድ ጤናና ለተረጋጋ የምግብ መፈጨት የሚረዱ አንዳንድ ነገሮችን ልንገራችሁ። የመጀመሪያው ምግብን ቀስ ብላችሁ በሚገባ በደንብ አኝካችሁ መመገብ ይኖርባችኋል። ሌላው ምንጊዜም በየቀኑ በቂ ውሃ መጠጣት አስፈላጊ ነው። በየቀኑ ከ8 እስከ 10 ብርጭቆ ወይም ደግሞ በሊትር ከ2 እስከ 3 ሊትር ያህል በየቀኑ መጠጣት ልምድ ማድረግ ያስፈልጋል። ሌላኛው ፋይበር ነው። ፋይበር ያላቸው ምግቦች ቀስ በቀስ ወደ ምግብ ገበታችሁ ነው መጨመር ያለባችሁ።
ፋይበርን ባንዲው የምትጠቀሙ ከሆነ የሆድ መነፋት ሊያስከትል ስለሚችል ቀስ በቀስ ነው ሆዳችሁን ማለማመድ የሚኖርባችሁ ማለት ነው። ሌላኛው የትኛው ምግብ እንደሚስማማችሁና የሆድ መነፋት እንደሚፈጥራባችሁ ለይታችሁ ማወቅ ሌላኛው መፍትሄ ላይ መጣላችሁ የሚችሉ ጉዳይ ነው ማለት ነው። እነሱ ምግብ ካወቃችሁ ጥንቃቄ እንድታደርጉ ይረዳችኋል ማለት ነው። እንግዲህ ጤናማ አንጀትና የምግብ መፈጨት ስርዓት የሚጀምረው ለሰውነታችሁ የሚስማማውንና የማያስማማውን ምግብን በሚገባ ለይቶ ከማወቅና ከመረዳት ነው ማለት ነው። እስቲ አሁን በመጨረሻም የሆድ መነፋትን በቀላሉ የሚከላከሉና የምግብ መፈጨትን የሚያፋጥኑ 5 ምርጥ ምግቦችን ወደ እናንተ ላድርስ። የመጀመሪያው እና በጣም ፍቱን የሆነው ምግብ ዝንጅብል ነው። ዝንጅብል በውስጡ ጂንጀሮል የተባለ ንጥረ ነገር አለው። ይህም ንጥረ ነገር በሆዳችን ውስጥ ያሉ ጡንቻዎች ዘና እንዲሉ ያደርጋል። በዚህ ምክንያት ምግብ በፍጥነት እንዲፈጭና ጋዝ እንዳይፈጠር ይከላከላል። ከምግብ በኋላ የዝንጅብል ሻይ መጠጣት ትልቅ ለውጥ የሚያመጣ ይሆናል ማለት ነው። ሌላኛውና ሁለተኛው እርጎ ነው። እርጎ በውስጡ ፕሮባዮቲክስ ወይም ደግሞ ለሆድ ጠቃሚ የሆኑ ባክቴሪያዎችን ይዟል። እነዚህ ባክቴሪያዎች በሆዳችን ውስጥ ያሉ ጎጂ ባክቴሪያዎችን በማጥፋት የምግብ መፈጨት ስርዓትን ያሻሽላሉ፣ ሆድ እንዳይነፋም ይረዳሉ። በየቀኑ አንድ የትንሽ ሳህን እርጎ መመገብ ይመረጣል ማለት ነው። ሶስተኛው ኩከምበር ነው። በሶስተኛ ደረጃ የምናገኘው ኪያር ወይም ደግሞ ኩከምበር ነው። ኪያር በውስጡ 95% ዋና ኩኩርቢታሲን የተባለ ጸረ ብግነት ንጥረ ነገር ይዟል። በሰውነት ውስጥ ያለውን ከመጠን በላይ የሆነ ፈሳሽና ጨው ለማስወገድ ይረዳል ማለት ነው። ይህም ደግሞ በጨው ምክንያት የሚመጣን የሆድ መነፋት ወዲያው ያስታግሳል ማለት ነው። አራተኛው ሙዝ ነው። እንግዲህ ሙዝ በውስጡ ከፍተኛ የፖታሺየም መጠን ይዟል። ብዙ ጊዜ ጨው የበዛባቸው ምግቦች ስትመገቡ ሆዳችሁ ፈሳሽ ይይዝና ይነፋል። ሙዝ ይህንን የጨው መጠን በማመጣጠን ሆዳችሁ መደበኛ ቅርጹን እንዲይዝ ያደርጋል ማለት ነው። የመጨረሻውና አምስተኛው ሻይ ነው። እንግዲህ አምስተኛው ፔፐርሚንት ወይም ደግሞ የናና ሻይ ነው። ይህ ሻይ በምግብ መፈጨት ቱቦ ውስጥ ያሉ ጡንቻዎችን የማዝናናት ከፍተኛ አቅም አለው። ይህም በሆድ ውስጥ የታገደ ጋዝ በቀላሉ እንዲወጣና ቁርጠት እንዲጠፋ የሚያደርግ ይሆናል ማለት ነው። ስለዚህ በአጠቃላይ የሆድ መነፋትን የሚያባብሱ ምግቦች እንዳሉ ሆነው የሆድ መነፋትን የሚከላከሉ 5 ምርጥ ምግቦች እነዚህን ይመስላሉ። ዝንጅብል፣ እርጎ፣ ኪያር ወይም ደግሞ ኩከምበር፣ ሙዝ እና የናና ሻይ ወሳኝ የተባሉ ለሆድ መነፋት ጠቃሚ ምግቦች ናቸው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ተያይዞ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩላለሁ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።